ሃይ ቢስ እንዴት ናችሁ? ዛሬ ሳይንሳዊ የሆኑ ውጤታማ የጊዜ አጠቃቀም እነግራችኋለሁ። እስከ መጨረሻው ድረስ አብራችሁ ይቆዩ። ሁሉም ሰው በሚባል መልኩ ጊዜውን በአግባቡ ይጠቀማል ማለት ይከብዳል። ማንኛውም ሰው ጊዜውን በአግባቡ ተጠቅሟል ማለት አይቻልም። 100% ጊዜ የሚጠቀም የለም። ለነገሩን አልኳችሁ እንጂ 100% ለመጠቀም በጣም ከባድ ነው። ግን ቢያንስ 50% ጊዜውን የተጠቀመ ሰው ካለ በጣም ጥሩ ነው። ይሄ በጣም እጅግ በጣም ጥሩ የሚባል ሰው ነው። በዓለማችን ላይ እጅግ ባለጸጋ ሰው እና እጅግ ደሃ ሰው እኩል ያላቸው አንድ ነገር ብቻ ቢኖር ጊዜ ነው። ሁለቱም በቀን 24 ሰዓት አላቸው። ልዩነቱ አንዱ ያንን ሰከንድ ወደ ቢሊዮን ብር ሲቀይረው፣ ሌላው ግን እንዴት እንደሚጠፋበት እንኳን ሳያውቅ ቀኑ ይመሽበታል። ማለት ጊዜውን እንዴት እንደተጠቀመበት ሳያውቅ ቀኑ ይመሻል ማለት ነው። ምክንያቱም ምን ሰራው፣ ምንድነው ያደረጉ፣ ዛሬ ግን ምን ነው ሰራ የነበረ እያለ ይጨነቃል። ምን ይላል፣ ያስባል ማለት ነው። ዛሬ አንድ ጥያቄ ልጠይቃችሁ። እናንተ ጊዜያችሁን እየመራችሁ ነው ወይስ ጊዜያችሁ እናንተን እየነዳችሁ ነው? ሁልጊዜ ጊዜ የለኝም እያላችሁ ትጨነቃላችሁ። ማለት አንዳንድ ሰው ጊዜው ራሱ የሚነዳው አለ፣ ጊዜውን ራሱ የሚነዳው አለ። እና እዚህ ጋር እስኪ እናንተ ጊዜውን ትነዱታላችሁ ወይ ራሱ ነው የሚነዳችሁ? ቆም ብላችሁ እዚህ ጋር ራሳችሁን መጠየቅ አለባችሁ ማለት ነው። ሁልጊዜ ጊዜ የለኝም ብላችሁ ተጨንቃችሁ ታውቃላችሁ? ዛሬ በሰክሰስ ዋይ ቻናል ጊዜ እንደ ጠላት ሳይሆን እንደ ወዳጅ የምትጠቀሙበትን ከጭንቀት ወጥተን የምንፈልገውን የምናሳካበትን ጥልቅ ጥበብ እነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። ምክንያቱም ቪዲዮ መጨረሻ ላይ የምነግራችሁ የ10 ደቂቃ ሚስጥር ህይወታችሁን ሙሉ ለሙሉ ይቀይረዋል። እርግጠኛ ነኝ ይህን ቪዲዮ ተከታተላችሁ እንደጨረሳችሁ እንደምትለወጡ 100% እርግጠኛ ነኝ። ያ ማለት ግን ዝም ብሎ መለወጥ የለም፣ ወደ ተግባር ተቀየራችሁት ማለት ነው። ይህ የምነግራችሁ ከብዙ መጽሐፎች የተገኘ ነገር ነውና በጥሞና ሆናችሁ እስከ መጨረሻው ሰከንድ ድረስ እንድትሰሙ፣ ከተመቻችሁ ደግሞ ላይክ፣ ሰብስክራይብ እንድታደርጉልኝ እፈልጋለሁ። እስቲ አንድ ታሪክ ልንገራችሁ። ሁለት ጓደኛሞች እናንሳ። ሰለሞንና ዮናስ ይባላሉ። ሁለቱ የራሳቸው ስራ አላቸው። ሰለሞን ጠዋት ሲነሳ ስልኩን በመጎርጎር ነው የሚጀምረው። ያ ማለት ጠዋት ገና ሲነሳ ስልኩን በመነካካት በመጎርጎር ይጀምራል ስራው ማለት ነው። ኢሜል፣ ቲክቶክ፣ ፌስቡክ ሳይታወቅ 1 ሰዓት ያልፋል። ያ ማለት ሰዓቶቹን እዛ ጋር ያባክናል ማለት ነው። እስቲ ራሳችሁን ጠይቁ። አብዛኞቻችሁ ቲክቶክ፣ ፌስቡክ ላይ ምን ያክል ሰዓት እንደምታጠፉ? ግን እኮ ለ5 ደቂቃ ብላችሁ ነው የገባችሁ። ቢያንስ 5 ደቂቃ ያላችሁት 1 ሰዓት ተጠቅማችሁ እንደምትወጡ የታወቀ ነገር ስለሆነ ማለት ነው። ከዚህ በግርግር ተነስተው ቁርስ ሳይበላ ይወጣል። ስራ ቦታ ሲደርስ የትኛው እንደሚጀምር ግራ ይገባዋል። ምክንያቱም ጊዜውን በአግባቡ መጀመሪያ ስላልተጠቀመ ስራ ቦታ ላይ ሄዶ ለራሱ የቱን ይዞ የቱን እንደሚጥለው በጣም ይጨነቃል። ስልኩ ሲጠራ ያነሳል፣ ሰው ሲመጣ ያወራል። ማለት ይህ በቃ አሁን የስራ ሰው በስራ ሰዓት ስራና ስራ ብቻ ነው። እዚህ ጋር ለምሳሌ ሰውየው ክፍተት ምን እንደሆነ ታውቃላችሁ? ስልክ ሲጠራ ያነሳል፣ ሰው ሲመጣ ያወራል፣ ስራውን ትቶ ማለት ነው። መጨረሻ ላይ ግን ምን ስራ ሳይጨርስ ደክሞት ወደ ቤት ይመለሳል። ቢዚ ነኝ ይላል እንጂ ውጤት የለውም ሰውየው በአጠቃላይ ማለት ነው። እስኪ የዮናስን ደግሞ ልንገራችሁ። ዮናስ ደግሞ ሌሊት ከመተኛቱ በፊት የነገውን 3 ዋና ስራዎች መዝግቦ ይተኛል። ከመተኛቱ በፊት የሚያስፈልጉት ነገ የሚሰራቸውን ዋና ሐሳብ የሚባሉትን መዝግቦ ይተኛል። ጠዋት ተነስቶ ስልኩን ሳይነካ ለራሱ ጊዜ ይሰጣል። በነገራችን ላይ ጠዋት ተነስቶ ስልክን መንካት አእምሮን ይበርዛል። ይሄ በሳይንስ የተረጋገጠ ነው። ስራ ሲጀመር መጀመሪያ ትልቁ እና ከባዱ ስራ ይጨርሳል። ያ ማለት አሁን ለምሳሌ ኢነርጂ እያላችሁ ከባዱን ስራ መጀመሪያ መጨረስ በጣም አሪፍ ነው። ምክንያቱም ኢነርጂያችሁን ትጠቀሙበታላችሁ ማለት ነው። ስልኩን ሳይለንት አድርጎ ትኩረቱን አይሰረቅም። ምክንያቱም ስልኩን ታጠፋ ምንም ሰው ሊሰርቀው አይችልም። ሰው ቢመጣም ስራ ላይ እንደሆነ ያውቃል ማለት ነው። ቢደውልም አያነሳም። ከ5 ዓመታት በኋላ ሰለሞን አሁንም ያው ጭንቀት ውስጥ ነው። ዮናስ ግን የራሱ የሆነ ድርጅት አለው፣ የራሱ የሆነ ቤት አለው፣ የራሱ በቃ ሁሉም ነገር የተሳካለት ሰው ሆኗል። ልዩነቱ መስራት ሳይሆን ጊዜን ማስተዳደር ነው። አያችሁ አይደል? ጊዜን መጠቀም ምን ያክል ዲፈረንስ እንዳለው ይሄ ነው የጊዜ ልዩነት። ሌላው ጊዜያችንን በአግባቡ ከመጠቀማችን በፊት ጊዜያችንን የሚሰርቁንን የተለያዩ ጊዜ የሚሰርቁ ሌቦች አሉ። ያ ማለት ሌቦች ሲባሉ የሰው ሌባ የሆነ መቼም ጊዜን የሚሰርቁ ሌቦች። ከነዚህ መካከል ዋነኛውና ዋነኛው ማን መሰላችሁ? ማህበራዊ ሚዲያ ሱስ ነው። የማህበራዊ ሚዲያ ሱስ በጣም ከባድ ነው። ለምሳሌ
ቲክቶክ፣ ፌስቡክ ለ5 ደቂቃ ብለን ገብተን 20፣ 30፣ 1 ሰዓት እስከ 2 ሰዓት ድረስ አጥፍተን ባትሪያችን ሲዘጋ የምንላቀቅ ሰዎች አለን። ለ5 ደቂቃ ብቻ ብለን ገብተን ሰዓታት እናባክናለን። ሌላኛው ደግሞ አይሆንም አለማለት በጣም ትልቁ በሽታ ነው። ያ ማለት ሰዎች ለራሳቸው ጉዳይ ሲሉ የኛን ጊዜ እንዲሻሙብን መፍቀድ ማለት ነው። ለምሳሌ አንድ ሰው የራሱ ፕሮግራም አለው፣ በራሱ ፕሮግራም ይመራል። ነገር ግን የሱን ፕሮግራም ከጨረሰ በኋላ ና እንደዚህ የሆነ ቦታ ልውሰድህ፣ ና እንደዚህ ቦታ ደርሰን እንምጣ ሲልህ አልሄድም ማለት ይህ በጣም ትልቁ ችግር ነው። ምክንያቱም የራሳችንን ጊዜ ነው የምናባክነው። ስለዚህ ጊዜያችንን በአግባቡ ለመጠቀም የሰዎችን ፍላጎት በእኛ ላይ መጫን የለብንም ማለት ነው። ራሳችንን ማኔጅ ማድረግ አለብን። ሌላው ምንድነው ነገ ሰራዋለሁ ማለት ፕሮክሬሽን ስራን ማሳደር የጊዜ ትልቁ ጠላት ነው። ስራን ማሳደር ዛሬ መሰራት ያለበት ከሆነ ዛሬውን መስራት ነው። ለነገ መቆጠብ ስራዎችን እየደራረቡ ማክበድ ካልሆነ በስተቀር ሌላ ምንም ጥቅም እንደሌለው ልነግራችሁ ፈልጋለሁ። እስኪ ራሳችሁን ጠይቁ። ትናንት በስልካችሁ ላይ ስንት ሰዓት አሳልፋችኋል? ይህም ትመልሱልኝ ይገባል። መልሱልኝ። ምክንያቱም ብታስቡት ራሳችሁ ትደነግጣላችሁ፣ ያስደነግጣችኋልም። ሌላ በመጨረሻ የምነግራችሁ ውጤታማ የሚያደርጉ 4 ቀመሮችን እነግራችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከምናደርጋቸው 20% ስራዎች 80% ውጤት ያመጡልናል። ያ ማለት 20% ሰርተን 80% ትርፋማ እንሆናለን ማለት ነው። ስለዚህ ዋጋ የሌላቸው 80% ስራዎች ትተን ትልቁ ለውጥ በሚያመጡ 20% ስራዎች ላይ ማተኮር አለብን። ያ ማለት ብዙ ስራ ከመስራት ይልቅ ትንሽ ስራ ሰርቶ እነዛን በጥራት ማከናወን ለብዙ ትርፍ ያደርገናል ማለት ነው። ሌላኛው ስራን በ4 መክፈል አለብን። በ4 ክፈሉት። አጣዳፊና ወሳኝ ስራ አሁኑኑ ስሩት። ማሳደር መዋል የለባችሁም። አጣዳፊና ወሳኝ ስራ የሚባለውን አሁኑኑ ስሩ። ሌላው ደግሞ ምንድነው መሰላችሁ? ሁለተኛው ወሳኝ ግን የማይቸኩል ማለት ወሳኝ የሆነ ግን ማይቸኩል እቅድ አውጣችሁ ስሩት። የስኬት ቁልፍ ነው። ሌላኛው ሶስተኛው አጣዳፊ ግን የማይጠቅም። ለምሳሌ አጣዳፊ ስራዎች አሉ ግን የማይጠቅሙ፣ እነሱን ለሰው ስጡ። ተቻላችሁ ለሰው ስጧቸው። የማይጠቅምና የማያስቸኩል ይህን ከህይወታችሁ ሰርዙት። ምንም ማይጠቅማችሁ ማያስቸኩል ስራ ከሆነ ምንም ማያደርግላችሁ ማስወገድ ብቻ ነው ያለባችሁ ማለት ነው። ለ25 ደቂቃ ያለንን ምንም መቆራረጥ ስሩ። ከዚያ ለ5 ደቂቃ እረፉ። ይህ አእምሯችሁ ሳይደክም ረጅም ሰዓት እንድትሰሩ ይረዳችኋል። ያ ማለት 25 ደቂቃ ከሰራችሁ በኋላ 5 ደቂቃ ሪፍሬሽ ራሳችሁ ማድረግ ለእናንተ በጣም ጥሩ ነገር ስለሆነ ማለት ነው። ምክንያቱም ኢነርጂ ብዙ ስራ እንድትሰሩ ያግዛችኋል። አንዴ ብዙ ስራ ከሰራችሁ አእምሯችሁ ሊዝግ ስለሚችል ማለት ነው። ሌላ በቀን ውስጥ ቢያንስ ለ2 ሰዓት ስልካችሁን አጥፍታችሁ በጣም አስቸጋሪ በሆነ ስራ ላይ ብቻ ፎከስ አድርጉ። ያ ማለት ሌላኛው ደግሞ ብዙ ሰዎች ጊዜያቸውን የሚጠቀሙት ለገንዘብ ብቻ ይመስላቸዋል። ነገር ግን እንደዛ አይደለም። ነገር ግን የጊዜ አጠቃቀም ጥበብ ትልቁ ጥቅሙ የአእምሮ ሰላም ነው። ስራህን በሰዓቱ ስትጨርስ ጭንቀት ይወገዳል። ያ ስራ አለኝ ብለህ የምታስብ ከሆነ በራስህ ላይ ሌላ ነገር እየጠመጠም እንደሆነ ስለምታስብ አእምሮ ሰላም አያገኝም ማለት ነው። በራስ መተማመንን ይጨምርልሃል። ስራ ከጨረስ በራስ መተማመንህ እየጨመረ ይሄዳል። ለምትወዳቸው ሰዎች የምትሰጠው ጊዜ ይኖርሃል። ያ ማለት አንተስ ጊዜ ካለህ ያን ስራ በአግባቡ ከጨረስ ለሰዎችም ጊዜ ትሰጣለህ ማለት ነው። ነገር ግን ያውን ቅድም እንደነገርኳችሁ ማህበራዊ ሚዲያ ላይ ተጥደህ ወይም አይንህን አፈጥጠህ ውለህ ሄደህ ለሰው ጊዜ የለም። ኢቨን ስራም ጨርስበት ሰዓት የለም። ቴንሽን ውስጥ ትገባለህ ማለት ነው። ጊዜህን ስትቆጣጠር ህይወትህን ትቆጣጠራለህ። በቃ ምንም ጥያቄ የለውም እዚህ ጋር ማለት ነው። እንግዲህ ወዳጆች ዛሬ የሰማችሁት እውቀት ብቻ ሆኖ እንዲቀር አትፍቀዱ። ያቺን ቅድም የነገርኳችሁ የ10 ደቂቃ ሚስጥር ይሁንላችሁ። ዛሬ ማታ ከመተኛታችሁ በፊት 10 ደቂቃ ወስዳችሁ የነገውን ውሏችሁን በወረቀት ላይ ጻፉ። ጠዋት ስትነሱ ምን መስራት እንዳለባችሁ አእምሯችሁ አስቀድሞ ያውቃል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። የእናንተ ትልቁ የጊዜ ሌባ ምንድነው? ኮሜንት ላይ ጻፉልኝ። ለተጨማሪ አስተማሪ ቪዲዮ ሰክሰስ ዋይን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ጊዜያችሁን በስኬት መንገድ ላይ አውሉት።